እና ያው ድሃ የሆናችሁ ወንዶች ልኩን ያው ስሟት በቃ በጣም በቃ ውስጤ ነው ያረካሽኝ። የምር ተባረኪ። የምር ማርያምን እስቲ ቪዲዮን ይውስቲ ሙሉ ቪዲዮ በቃ እንዴት ደስ እንዳለኝ በቃ ድሃ ወንድ ወይም ደግሞ ከድሃ ቤተሰቦች የመጣ ወንድ የተገኘ ወንድ መጀንጀንም መጀናጀንም አይችልም። ቅድመ ሁኔታዎች አሉት። ምንድነው ቅድመ ሁኔታዎቹ ማለት ነው? በድህነት ያሳደገችው እናቱን ወይም ደግሞ በድህነት ያሳደጉት እናትና አባቱን ምንም ሳይደግፍ ገና ልክ ስራ እንደያዘ ተንጠልጥሎ ዘሎ ማለት ነው መጥበስም መጀናጀንም ማብሰልም አይቻልም። ምንም ሳይበረክትላቸው ልክ ስራ እንደያዘ መጀንጀንም መጀናጀንም አይፈቀድለትም። ማንኛውም የኢትዮጵያ ሴት ጎነ ልጅ ታወቃ ከመጀናጀኗ በፊት ይሄ ልጅ ለቤተሰቦቹ ምን አድርጓል ብላ ማየት አለባት። ስፔሻሊ ደሃ ቤተሰብ የመጣ ከሆነ ቤተሰቦቹ ምን አድርጎላቸዋል፣ ለእናትና አባቱ ምን አድርጎላቸዋል ብላ ሳታጣራ ወደ ፍቅር ግንኙነት ወደ ጅንጀና እንዳትገባ የኢትዮጵያ ሴቶች ማህበር ወስኗል። ምክንያቱም ከዛ ቤተሰቦቹን ሳይረዳ እሱ ወደ መረዳት ይገባል። ምክንያቱም በጣም ግራ ይገባዋል ማለት ነው። ስለዚህ የሴቶች ማህበር ከዚህ ቀን ጀምሮ ማለት ነው የኢትዮጵያ ሴቶች ማህበር ይሄንን ወስኗል ማለት ነው። ማንኛውም ኢትዮጵያ ውስጥ የምትገኝ ሴት ከደሃ ቤተሰብ የመጣ ቤተሰቦቹን ማይረዳ ተጠቃሚ የሆነ ሴቶችን እንስማ ላባቸውን ጠብ አድርገው ያሳደጉትን እናትና አባቱን ሳያግዝ ዘሎ ሴት ላይ መንጠልጠል እንዳይችል ተወስኗል። ስለዚህ የትኛውም ሴት ማንን እንደዚህ አይነት ወንድ ማቅረብም መጀንጀንም ፊት መስጠትም የለባትም። መጀመሪያ ቤተሰቡ መርዳት አለበት። ለቁም ነገር ማትሆን ሴት ምልክቶች። ከነዚህ ምልክቶች ኢቭን ሁለት ብቻ እንኳን ካየህባት አትሆንም፣ ለቁም ነገር አትሆንም ወንድም ማለት። ህይወትህን ምስቅልቅሉን ነው የምታወጣውና በተቻለ ፍጥነት ከህይወትህ ልታስወጣት ይገባል። ይህ ቪዲዮ ይጠቅምሃልና እስከ መጨረሻው በደንብ ተከታተለኝ። ተመሳሳይ እንደዚህ የሪሌሽንሺፕ ቪዲዮዎች እንዲደርስም ፎሎ አድርገኝ። አንደኛ እዩኝ የምትል ሴት ባለባበሷም ይሆናል ሶሻል ሚዲያ አጠቃቀሟ ከሰዎች ጋር በሚኖራት ኢንተራክሽንም ሊሆን ይችላል። ነገረ ስራዋ ሁሉ የወንድ ትኩረትን ለመሳብ በሚሞክር መንገድ ከሆነ አባቴ በፍጹም እችን ሴትን የኔ ናት ማለት አትችልም። ሁለተኛ አንተ ለምትሰጣት ነገር ብቻ ከሆነ ኬር የምታደርገው እሷ ለአንተ የምታሳየ ፍቅር፣ እንክብካቤ አንተ ለሷ መልሰ በምትሰጣት የተለያዩ ጥቅሞች ስፔሻሊ ደግሞ ብር ዲፔንድ የሚሆን ከሆነ ይሄ ፍቅር አይደለም። እሷም እንደ ህይወቷ አጋር ሳይሆን እንደ ስፖንሰሯ ነው የምታየ። ሶስተኛ እማታከብርህ ሴት። ፍቅር ያለ ክብር መቼም አይዘልቅም። ሲጀመር ፍቅር ከክብር ጋር ተያይዞ ነው የሚመጣው። ሁሌ ፍቅር ክብር ከጎደለው ያ ፍቅር ራሱ መኖሩንም መጠራጠር አለበት። ምክንያቱም ፍቅር የሚመጣው ያንን ሰው ከማድነቅ ነው። የሚያደንቅ ሰው ደግሞ ያከብራል። አራተኛ ተጠያቂነትን እምትሸሽ። ሁሌ የተፈጠረ ነገር ሁሉ ችግር ያንተ ችግር ነው የምታረገው። መቼም ቢሆን ይቅርታ አትጠይቅም። መቼም ቢሆን ስህተቷን አትቀበልም። የሰራችሁ ያለ ችግር ለማስተካከል እድል አታገኝም። እና ወሳኙ ነገር የዛ ጥፋት ባለቤት ማን ነው የሚለው ሳይሆን ያ ጥፋት ሊስተካከል አይችልም የሚለው ነው። አምስተኛ ሰላም ማትሰጠ ሴት። ሲጀመር የፓርትነር ትርጉሙ ምንድነው? ህይወትህ እንዲጋራ አንተም እንድትጋራው ነው። ጭንቅህን የምትተነፍስበት ሰው ስለሚያስፈልግህ ነው ግንኙነት ውስጥ የምትገባው። የምታርፍበት ሰው ስለምትፈልግ ነው ግንኙነት ውስጥ የምትገባውና ያቺ አርፍባታለሁ ያልካት ሴት ሁሌ ኢሞሽናል ስትረስ የምትሰጥህ ከሆነ ታዲያ ለምንድን ነው ከዚህች ሴት ጋር የምትቆየው? ምንድነው? ሴት ልጅ አንተን ትታ ሌላ ወንድ ልጅ መርጣ ትታ ከሄደች በፍጹም እሷን ለመመለስ አትታገል። ስለሷ አታስብ። አንተም ተዋት። ልክ እሷ እንደተወች ስሜቱ ከባድ ሊሆን እንደሚችል እርግጠኛ ነኝ። ነገር ግን ይህን አስተውል። አንተ ለፍቅርህ ታማኝ ከነበርክ ያቺን ሴት ማጣትህ መባረክ እንደሆነ ምናልባት ፍቅረኛ መያዝ ቀላል ሊሆን ይችላል። ነገር ግን ፍቅርን ማስቀጠል መስዋዕትነት ይፈልጋል። አሁን ላይ ፍቅረኛ ካላችሁ አንድ ነገር ልንገራችሁ፣ በፍቅራችሁ ሁሌ መደሰት የለም። ስለዚህ ስትጣሉ ለመለያየት ሳይሆን ለመግባባት ተጣሉ። የትም ብትሄዱ መልካም ሰው እንጂ ፍጹም ሰው የለም። ስለዚህ ኦፕሽን ከሌለ ደሃ ነህ ባጭሩ። እጅ ላይ ኮንትሮል ከሌለ ደሃ ነህ። ምን ለማለት ፈልጌ ነው? ደሞዝ እየተከፈላችሁ ለምሳሌ በቃ ወር እስከ ወር እንደዛ አይነት ሰው አታውቁም። አሁን ምናልባት እናንተም እንደዚህ ልትሆኑ ትችላላችሁ። አሁን ይህን ቪዲዮ የምትሰማው ሰው ወይም የምትሰሚው ፕሮባብሊ እንደዛ ልትሆኑ ትችላላችሁ። የሚከፈላችሁ ደሞዝ በወሩ መጨረሻ ላይ የለም። አካውንታችሁ ላይ ምንም ብር የላችሁ። ስለዚህ ወር እስከ ወር ነው የምትኖሩት እና
መተንፈስ እንኳን ስትፈልጉ የምትተነፍሱበት ክፍል የላችሁ ወይ የሆነ ነገር እንኳን ትንሽዬ ከለመዳችሁት ላይፍ ስታይል ወጣ ያለ እቺን ነገር ላድርግ ብላችሁ ስታስቡ ማድረግ የምትችሉበት አቅም የላችሁ። ለምን? ደሃ ናችሁ። ድህነት ይሄ ነው። ኦፕሽን ማጣት፣ ምንም ነገር አለማድረግ ወይም ምንም ማድረግ አለመቻል፣ እሱ ድህነት ይባላል። በሆነ አጋጣሚ በሰላም በጤና እየኖርክ ደሞዝህ በቅቶህ ጥሩ እየኖርክ ባለህበት ሁኔታ አንድ የሆነ አደጋ ተፈጥሮ አንድ ኢመርጀንሲ ተፈጥሮ ያለህን በሙሉ የሚያሳጣህ ከሆነና ከዛ በኋላ ምንም ነገር ማድረግ የማትችል ለሕክምና እንኳን የሚወጣ ብር እጅህ ላይ የማይኖር ከሆነ ደሃ ነህ። ኦፕሽን ከሌለ ደሃ ነህ ባጭሩ። እጅ ላይ ወንድ ከሆንክ በደንብ አዳምጠኝ። ጨክነ ህይወትህን ለመቀየር የሚረዱህን 5 ነገሮች እነግርሃለሁ። በተለይ 5ኛው በጣም ወሳኝ ነው። ህይወታቸውን ጨክነው ለመቀየር የሚጥሩ ጓደኞች ካሉክ ሼር አድርግላቸው። በደንብ ስማኝ። 1ኛ፣ ስሜቱ በጣም ከባድና የሚያሳምም ሊሆን ይችላል። ምናልባትም በህይወት ያልተለማመድከው ነገርም ሊሆን ይችላል። ሰዎችን ማስከፋት ተለማመድ። ለሁሉም ሰው እሺ ማለትህን አቁም። ለሁሉም ሰው እሺ እያልክ ከሆነ በዚህ ጊዜ የራስህን ህልም እየገደልክ እንደሆነ ወቅ። ለራስህ እድገት ሲባል አይሆንም በማለትህ የሚቀየሙ ሰዎች ካሉ ይቀየሙ። ያንተ ህይወት የሌሎች ሰዎችን ህይወት መጠበቂያ ቢሮ አይደለም። ይህንን በደንብ ወቅ። 2ኛ፣ በህይወትህ ፕላን ቢ የሚባለውን ነገር አቃጥል ወይም ደግሞ ብዙም ተስፋ አታድርግበት። ይሄ ካልተሳካ ወደዚያኛው ሄዳለው የሚል አማራጭ ሲኖርህ አእምሮህ ሙሉ አቅሙን አይጠቀምም። ወደ ፕላን ቢ መመለሻ ድልድይህ አፍርስ። አማራጭ ማጣት ታላቅ ጉልበት ይሰጣል። ምርጫ ማሸነፍ ወይም መጥፋት ሲሆን በእርግጠኝነት ታሸንፋለህ። 3ኛ፣ መሰላቸትህን ውደድ። ጊዜህን የሚወስድብህን ነገር ሁሉ አቋርጥ። ለምሳሌ ስልክህን አስቀምጥ፣ ፊልም አትይ፣ ሙዚቃ አትስማ። ዝም ብለህ ከአእምሮ ጋር ብቻ ተቀመጥ። አሁን ያለው ትውልድ ስኬታማ የማይሆነው መሰልቸትን ስለሚፈራ ነው። ታላላቅ ሐሳቦች የሚፈልቁት ወይም ደግሞ የሚነሱት አእምሮ ከመረጃ ብዙ ርቆ ሲያርፍና ጊዜ ሲያገኝ ብቻ እንደሆነ ወቅ። 4ኛው ደግሞ ለራስህ ያለህ ርህራሄ ግደለው። በጣም ከባድ እንደሆነ አውቃለሁ። ዛሬ ደስ አይለኝም፣ ደክሞኛል፣ ነገ ይደርሳል የሚሉ የውስጥህን ድምጾችን እንደ ውሸታም ጠላቶች ቁጠራቸው። ለራስህ ማዘን ስታቆም ዓለም ላንተ መታዘዝ ትጀምራለች። ስሜትህን ሳይሆን ብዙ ሰዎች ሲናገሩ እንደሰማኸው ዲሲፕሊን ይምራ። ስሜት ተለዋዋጭ ነው፣ ዲሲፕሊን ግን ቋሚ ነው። 5ኛውና ወሳኙን ነገር ልንገረ፣ መገፋት ወይም ደግሞ ሪጀክሽንን እንደ ስፖርት ቁጠረው። ሰዎች አንተን ወይም ሐሳብህን እንዲቀበሉ አትጠብቅ።